ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም። ዛሬ የአብሪ ትረካ የሚቀርብበት ፕሮግራም ነው። እነሆ አብሪ ትረካ። የአብይና የጀዋር 24 ሰባቶች። ጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ 24/7 በሚል የዘመቻ ሥራ አስደናቂ የኮሪደር ልማትን በአዲስ አበባ እውን አድርገዋል። ሰዎቹ ከኮሪደር ልማት በተጨማሪም 24/7 የተለያዩ ፕሮጀክቶችን እውን ለማድረግ ከጊዜ ጋር ግብ ላይ ያሉ ይመስላሉ። ልክ እንደነሱ ሁሉ አክቲቪስት ጀዋር መሐመድም 24/7 በዘመቻ የሚያካሂደው ሥራ ላይ ተጠምዷል። አብይን የመንቀፍ የ24/7 ዘመቻ። የዚህን የጀዋርን ተግባር ከሌላ ታሪካዊ ሁነት ጋር በማነጻጸር ኦሉማ ኤም ወዳጆ የተባሉ ጸሐፊ ለንባብ ያበቁትን ድንቅ ጽሑፍ ለዛሬው የትረካ ፕሮግራሜ መርጬዋለሁና እነሆ የአብይና የጀዋር 24/7ቶች። ገስት ተጫነ ምርጥ አድርጎ ከጻፈው ነበር ከተሰኘው መጽሐፍ ውስጥ ከማረሳቸው ግን ደግሞ አብዛኛው አንባቢ ልብ ከማይላቸው ሁነቶች አንዱ የዚያኖቹ የማዕረግ አቻዎች የደርጉ ሊቀመንበር የሻለቃ መንግስቱ ኃይለማርያምና የሻለቃ ተፈራ ተክለአብ አጭር ግን ገላጭ ምልልስ ይገኝበታል። በወቅቱ የመንግስቱ ኃይለማርያም በሚገርም ፍጥነት ወደ ሀገሪቱ የስልጣን ማማ ተስፈንጥሮ መውጣት ካልተዋጠላቸው መኮንኖች መካከል ዳዊት ወልደ ጊዮርጊስና ተፈራ ተክለአብ ይጠቀሳሉ። ሁለቱም ከመንግስቱ የተሻልነን ብለው ያምኑ ነበር። የተሻልኩ ነኝ ብሎ ማመንና ሆኖ መገኘት ግን ለየቅል ናቸው። ለማንኛውም ዳዊት ሁኔታዎች ወደ መንግስቱ እያደሉ መምጣታቸውን መንግስቱም ስልጣንን እየጠቀለለ መምጣቱን ሲያቅ ሹምባሽ ሆኖ ቀጠለ። ተፈራ ግን ለመንግስቱ ያለው አወኩሽ ናቁሽ አነሁሉሎት የሁኔታዎችን መቀየርም መቀበል ቸግሮት መንግስቱን መሳፈጥ አበዛ። መንግስቱ ቢሮው ድረስ ጠርቶ ሊያግባባው ሞከረ። ተፈራ ጭራሹኑ ብሶበት መንግስቱ እውን አንተ ይችን ሀገር ልትመራት ብሎ እዚያው መንግስቱ ፊት ተብከነከነ። መንግስቱም በስላቅ ተፈራ አንተም እኮ ልትመራት አትችልም ብሎ አፌዘበት። ተፈራ በንዴት መንግስቱን ሊደበድብ ተጋበዘ። ምህረት አልባው መንጌም ጠባቂዎቹን ውሰዱት ብሎ አዘዘ ወደ ማረሚያ ቤት። ከዚያ በኋላ ተፈራን አየሁት የሚል አልተገኘም። ገስት ተጫነ የሻለቃ ተፈራ እንዲህ መብከንከን እኔ ውጭ ቀርቼ ከሚል ቅናት የመነጨ መሆኑን በዘወርዋራ ይገልጻል። የሆነ ሆኖ ተፈራ የቀድሞ አቻው በሂደት የአገሪቱን ስልጣን ጠቅልሎ የያዘ የእርሱንም ህልውና የሚወስን መሪ መሆኑን መቀበል በመቸገሩ ከባድና አላስፈላጊ ዋጋ ከፈለ። የሻለቃ ተፈራ ተሞክሮ የሚያስተምረን ዋነኛው ነገር የፈለገ የቀድሞ ወዳጅህ አቻ ወይም የበታችህ ቢሆን የአንድን ሀገር መሪ መናቅ ከባድ ዋጋ የሚያስከፍል መሆኑን ነው። ይህንን ከባድ ዋጋ እንደተፈራ በግል ባትከፍለው እንኳን በወገንህ፣ በዘመድህ፣ በሀገርህ ተመንዝሮ ትከፍለዋለህ። ይህን የቆየ ታሪክ ያስታወሰኝ ጀዋር መሐመድ ትናንት ከቴዎድሮስ ጸጋዬ ጋር ያደረገው ውይይት ነው። በጀዋር ውስጥ ሆኖ ሲናገር የነበረው ደግሞ የተፈራ ተክለአብ መንፈስ ነበር። የሚናገረው ነገር ሙሉ ለሙሉ በሚያስብል መልኩ
ከትንታኔ ሳይሆን ከንቀትና ከቅናት የመነጨ ዲስኩር ነበር። አብይ እንዲህ ነው፣ አብይ እንዲያ ነው ከማለት ያልዘለለ ቢያንስ የሚያቀራራበትን የፖለቲካ ሳይንስ አዋቂነቱን የሚመጥን መዋቅራዊ ወይም ተቋማዊ፣ ልማዳዊ፣ አሉታዊ እና ግለሰባዊ መንስኤዎችን እንኳን መሰረት አድርጎ መሞገት የተሳነው ተራ ዲስኩር ነበር። አብይ እንዲህ ነው፣ አብይ እንዲያ ነው ብሎ ለ2 ሰዓታት ማይክ እየተቀባበሉ መተርተር ትንታኔ አይደለም። በቡና ዙሪያ ከሚደረግ ተራ የሐሜት ዲስኩር ብዙም የማይሻል ዲጂታል ቡጨቃ ነው። በእርግጥ ጀዋር ተገማች ነው። ላለፉት በርካታ ዓመታት ሲያደርግ እንደነበረው ሁሉ ዛሬም 40ን ከተሻገረ በኋላ እንኳን ምራቁን ዋጥ አድርጎ ከመቅረብ ይልቅ ነገር ማጦዝ ላይ ነው ያተኮረው። ጀዋር ኔቨር ግሮውስ አፕ ሂ ጀስት ግሮውስ ኦልድ። ለማንኛውም ከ2010 እስከ 2012 ድረስ በነበሩት ጊዜያት ዝነኝነት አስክሮት ዝና የስልጣን እኩያ ነው ብሎ አምኖ 2 መንግስት አለ ሲል ቄሮን እንደ ግል ጠባቂው ቆጥሮ የመንግስት ውሳኔ ሲያስቀይር መሰሎቹን ሰብስቦ በመስከረም 30 2013 በኋላ መንግስት የለም፣ ሰራዊቱም ለአብይ አይታዘዝም ሲል ስርዓት አልበኝነትን እንደ ፈረስ ሲጋልብ ወዘተ አንዳንዶች ኧረ በሕግ አንተ ሰውዬ ይሄ ነገር አንተን በልቶ ሌሎችንም ያስበላል ማለታቸውን አልሰማ ባለ ጊዜ እንደ ተፈራ ተክለአብ ከምድረ ገጽ ባይሰናበትም ከእስር አላመለጠም። ሆኖም አብይ መንግስቱ ኃይለማርያም አይደለምና ጀዋር ዛሬም በሕይወት አለ። አብይን መናቅና ማናናቅ ፖለቲካዊ ምጥቀት ከሚመስላቸው መሰሎቹ ጋር ተጃምሎ የፈጠረውን ሀገራዊ ቀውስ በአብይ ላይ እያሳበበ እስከ መቼ እንደሚዘልቀው ግን ዋቃ ጉራቻ ብቻ ነው የሚያውቀው። በዚች መከረኛ ሀገር ባለፉት ዓመታት ለታዩት ቀውሶች ጠቅላይ ሚኒስትሩን ጨምሮ ብዙዎች የየራሳቸው ድርሻ ቢኖራቸውም እንደ ጀዋር ሀገሪቱ የነበራትን ተስፋ ገና በጠዋቱ እንደ እብድ ውሻ ተክለፍልፎና በዝና ሰክሮ ያከሸፈ ግን የለም። ዛሬ ተረሳለት እንጂ በለውጡ የመጀመሪያ ሰሞን ያሳይ የነበረውን እብሪት አብይ ላይ እንኳን ታይቶ አይታወቅም። በየሰፈርህ የችግር ጋንህን ጥደህ የጠመከውን ቀውስ ሁሉ አንድ ሰው ላይ መደፍደፍ የትም አያደርስም። እናም አብይ መምራት አይችልም ስላልክ ብቻ መሪ አትሆንም። አሁን ባለህበት ሁኔታ ኢትዮጵያን አንተም ልትመራት አትችልም። ትረካው በዚሁ ያበቃል። በሌላ ዝግጅት እስከምንገናኝ ሰላም። በንባብ ያቀረብኩላችሁ ገበየሁ ዋለልኝ ነኝ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ እያልኩ እሰናበታለሁ። መልካም ጊዜ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።